በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለዳግም ትንሣኤና ለሊቀ መልአኩ ለቅዱስ ገብርኤል መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል ስለ ዳግም ትንሣኤ በዓል ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅድስት ቤተ ክርስቲያን ከትንሣኤ በኋላ የሚውለውን እሁድ ዳግም ትንሣኤ ብላ ሰይማ ታከብረዋለች። ይህም በአከባበር በሥርዓት የመጀመሪያውን ትንሣኤ ስለሚመስል ነው። ከትንሣኤ ዋዜማ ጀምሮ የሚጸለየው ጸሎት፣ የሚነገረው ቃል እግዚአብሔር ሳይለወጥ በዚሁ በሙሉ ቀን ይደገማል። ዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁለተኛ ጊዜ መታየቱን መገለጡን በማሰብ ቤተ ክርስቲያን ታከብራለች። የሐዋርያው ቅዱስ ቶማስም ምስክርነቱ የሚታሰብበት ነው። ታሪኩም እንዲህ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ በሦስተኛው ቀን መቃብር ፍቱልኝ
መግነዝ ፍቱልኝ ሳይል በዝግ መቃብር ሞትን ድል አድርጎ ከተነሳና በትንሣኤውም ትንሣኤያችንን ከዋጀልን በኋላ ሐዋርያት በአንድነት ተሰብስበው ሳለ ተገልጦላቸዋል። ይህንንም ወንጌላውያኑ በመተባበር ገልጸውታል። በተለይ ቅዱስ ዮሐንስ ወንጌላዊ ያም ከሳምንት የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጃፉ ተቆልፎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩ ጊዜ ደስ አላቸው፣ እንዲሁም በማለት ገልጾታልና። ይህ ሁሉ ሲሆን ግን ዲዲሞስ የተባለው ቶማስ አብሯቸው አልነበረምና የሆነውን ሁሉ ቢነግሩት አላምንም አለ። ይህንንም ወንጌላውያኑ ሲገልጹት ጌታችንን አየነው አሉ። እርሱ ግን የችንካሩን ምልክት በሆዱ ካየው እንዲሁም ጣቱንም ወደ ተቸነከረበት ካልጨመርኩኝ እጄንም ወደ ጎኑ ካላስገባሁኝ አላምንም አላቸው። ከ8 ቀንም በኋላ ሐዋርያት ካላየው አላምንም ያለው ቶማስን ጨምሮ በአንድነት ተሰብስበው ባሉበት በሩ እንደተዘጋ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ፣ እንዲህም አላቸው፣ ሰላም ለእናንተ ይሁን። ከዚህ በኋላ ቶማስን ጣትህን ወዲህ አምጣና እጆቼን እይ፣ እጅህንም አምጣና ጎኔን አግባ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም ጌታዬ አምላኬ ብሎ ለእርሱ መለሰለት። ጌታችን መድኃኒታችን ኢየሱስ ክርስቶስም ስላየኸኝ አመንህን? ብፁዓን ሳያዩ የሚያምኑ ናቸው አለ። በዚህም መሠረት ቅድስት ቤተ ክርስቲያናችን ይህንን ዕለት ዳግም ትንሣኤ ብላ ሰይማ ሥርዓቱን እንደ ትንሣኤው ትፈጽማለች፣ በድምቀት ታከብራለችና። ከዕለተ ትንሣኤ እስከ ዳግም ትንሣኤ ባሉት ዕለታት በቅድስት ቤተ ክርስቲያናችን የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። ከትንሣኤ እሁድ ጀምሮ እስከ ሳምንቱ እሁድ ድረስ የሚገኙ ዕለታት ሰሞነ ፋሲካ ወይንም ትንሣኤ እየተባሉ ይጠራሉ። የየራሳቸው ምስጢራዊ ስያሜ አላቸው። ስያሜያቸውም በአጭሩ እንደሚመለከተው እናያለን። የሰኞው ዕለት የትንሣኤው ማግስት ሰኞ ጸአተ ሲወል ወይንም ማዕዶት ትባላለች። ይህችውም ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናትና። የማክሰኞ ቀን ይህችም ዕለት ለሐዋርያው ቶማስ መታሰቢያነት ትሆን ዘንድ ቶማስ ተብላ ትጠራለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገልጽ ቶማስ ከእነርሱ ጋር አልነበረም። በመጣ ጊዜም ሌሎቹ ሐዋርያት ትንሣኤውን ቢነግሩት እንዲሁም ሳላይ አላምንም ብሎ ነበርና በሳምንቱ እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጸ። ስለዚህም ይህች ዕለት በሐዋርያው ቶማስ ስም ተሰይማለችና። ዕለተ ረቡዕ ጌታችን ከሞትና ከመቃብር ከ4 ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በክርስቶስ ሥልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ ጌታችንን ስላመኑ ዕለቲቱ ረቡዕ አልዓዛር ተብላ ታስባለች። ሐሙስ ይህችም ዕለት ከ5 ቀን ተኩል በኋላ 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድናሃለሁ ተብሎ ቃል የገባለትን የአዳምን ተስፋውን ተፈጽሞ ከነ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆኖ የአዳም ሐሙስ ወይንም
አዳም ተብላ ትጠራለች። ዕለተ ዓርብ የትንሣኤው እሁድ ስድስተኛዋ ዓርብ ደግሞ በክርስቶስ ደም ለተመሠረተችው ቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። ቀዳሚት ሰንበት በሰሞነ ፋሲካው ያለችው ቀዳሚት ሕዝቡ ከአንዱ በቀር ገበያስ እንኳን ስለማይገባበት የቁራ ገበያ፣ የገበያ ጥፊያ ተብላ ትጠራለች። በቤተ ክርስቲያን ደግሞ ጌታችን በዘመነ ሥጋዌ በገንዘባቸውና ጉልበታቸው ላገለገሉ በስቅለት ጊዜ እስከ ቀራንዮ ድረስ ለተከተሉት በትንሣኤው ዕለት በሌሊት ወደ መቃብሩ ሽቱና አበባ ይዘው ለገሰገሱ በትንሣኤውም ጌታችን ከሁሉ ቀድሞ ለማየት ለበቁ ሴቶች መታሰቢያ ትሆን ዘንድ ቅዱሳን አንስት ተብላ ትጠራለች። እሁድ ሰንበት በዋናው ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትጠራለች። ከላይ እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለእናንተ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበርና በኋላ ከሚሄድበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔ ካላየው አላምንም አላቸው። ስለዚህም የሰውን ሁሉ ይልቁንም የመረጣቸው የወዳጆቹን የልብ ሐሳብ የሚያውቅ ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰባስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለእናንተ ይሁን ይህም በማለት በመካከላቸው ቆመ። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼና እግሮቼን የተወጋ ጎኔና እይ ብሎ አሳየው። እርሱም ምልክቱን በማየቱ እንዲሁም በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ አመነ። የሳምንቱ ዕለት ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይከበራል። ብርሃነ ትንሣኤውን የገለጸልን አምላካችን ለብርሃነ ዕርገቱም በሰላም ያድርሰን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሚያዝያ ወር የሚነበበውን የሊቀ መልአኩ የቅዱስ ገብርኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን ወልድም ቢወለድ እንጂ የማይወለድ የማይሰርጽ የማያሰርጽ መሆኑን ተናግረን ተረድተን መንፈስ ቅዱስም ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን ተገንዝበን የጌቶች ጌታ የነገሥታት ንጉሥ መላእክት የሚያመሰግኑት ሥልጣናት ሁሉ የሚገዙለት የቅዱሳን አማላጅነትን ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን
በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳኒ ነው። የረድኤቱ ኃይል ከአገልጋዮቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ስለ ወገኖች ኃጢአት ጀርባዬን ለግርፋት ፊቴን ለመጸፋት ሰጠው ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ስለ ማዳን እንደ ሌባ ተይዞ እጁን የኋሊት የፊጥኝ ታስሮ በተቋጠረ ገመድ ጀርባውንም ተገርፎ ፊቱንም ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛ የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩዋታላችሁ ብሎ ለእስራኤል እንደነገራቸው የሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊትም እጅና እግሬን ተቸነከርኩኝ፣ በምግቤም ላይ ሐሞት ተቀላቀለ፣ ለጥሜም መራራ ጠጡኝ፣ እንዲሁም አቀረቡልኝ ብሎ እንደተናገረ እጅ እግሩንም ልክ እንደዚሁ ተቸንክሮ ሐሞትንም ጠጥቶ ጸዋዖ መከራን ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊት ስሎ እንዲሁም እረድና ብላ ተብሎ የተቀደሰለት ሐዋርያ በሥጋ ሞተ በመለኮት ግን ሕያው ነው ብሎ እንደተናገረው በመለኮቱ ሞት የሌለበት ኃጢአት እንደዚሁም በሞቱ ያጠፋልን ዘንድ በሥጋ ሞተ። ዳግመኛም የአሕዛብ ብርሃን እስራኤላዊው ሐዋርያ እርሱ የሁሉ ጌታ ሲሆን ልዑለ ባሕርዩን ዝቅ አድርጎ እስከ ሞት ድረስ ደረሰ ተብሎ ተነገረ። ወደ ቀደመ ነገራችን እንመለስና ጌታችንን በምስጢር በልቦናው ተስፋ የሚያደርግ የአርማያቱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የጌታችን የኢየሱስን ሥጋውን ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲህም ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርትን የሚቀምስ ኒቆዲሞስ የሚባል የአይሁድም አለቃ መጥቶ ከተቸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አውርደው በንጹሕ በፍታ በአዲስ መቃብርም ቀበሩት። በዚያም 3 መዓልት 3 ሌሊት ያክል ቆየ። ከዚህ በኋላ ይህ ቤተ መቅደሱን አፍርሱትና በሦስተኛው ቀን አነሳዋለሁ እሰራዋለሁ ሲል ለአይሁድም እንደነገራቸው በመለኮቱ ኃይል በሦስተኛው ቀን ተነሳ። መቅደስ የተባለው ሰውነቱ ነበርና። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን የመግደላዊት ማርያም እንዲሁም ሌሎች ሴቶች መቃብሩን ሊመለከቱ ሊጎበኙ ሥጋውንም ሽቱ ሊቀቡ መጡ። ያን ጊዜ ብርሃናዊው መልአክ ሊቀ መላኩ ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነርሱም ባዩት ጊዜ እጅግም ፈሩ። የመቃብሩ ጠባቂም በወንጌል እንደተናገረው ከግርማው የተነሳ እንደ በርን ሆኑ። እነሆ በዚያም ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ደንጋይ ገልብጦ በላይዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶች ግን እናንተስ አይዟችሁ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እርሱ ከዚህ የለም ተነስቷል፣ መነሳቱን ለደቀ መዛሙርቱ ሄዳችሁ ንገሩ ብሎ አዘዛቸው። ይህንን ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች እንዲሁ በራፎቹን ክፈቱ፣ ልዩ ልዩ የሆኑ ደጃፎች ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ።
እነርሱም የክብር ንጉሥ ማን ነው ባሉ ጊዜ መልአከ ምስጢር ቅዱስ ገብርኤልም የሰውን ሥጋ በመልበስ የሞቱን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው ወደ ሰማይ የወጣው ኃያሉ እግዚአብሔር የክብር ንጉሥ እርሱ ነው አላቸው። ይህንንም በሰሙ ጊዜ ደስታቸው በእልልታና በምስጋና ተገለጠ። ነጋሪት እየጎሰሙ እምቢልታም እየነፉ ተቀበሉት። በባህሪው የማይታይ እንዲሁም በሥጋ የተገለጸ እርሱ በግልጥ አይተው ከደም ግባቱ የተነሳ አደነቁ። የፊቱም ብርሃን ለማየት ሲመኙ የኖሩት በመለኮቱ እሳት እንዳያቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከመንፈስ ቅዱስ ኀብራክ የተገኛችሁና ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙንም በመጠጣት ያደጋችሁ እናንተ የሰማያዊ መንግሥት ልጆች አስተውሉ፣ እንዲሁ ተመልከቱ። ይኸውም ተሰምቶ የማያልቅ የዘላለም መሥዋዕት ነው። ሊቀ ካህናት እንደመሆኑ ራሱን መሥዋዕት አቅራቢ ሲሆን ይህም ስለ ኀጢአት ቤዛ የተሰዋ ንጹሕ በግ እንዲሁም በመለኮቱ ከአባቱ ጋር ከመንፈስ ቅዱስም ጋር መሥዋዕት ተቀባይ ነው። ሊቀ መላእክቱ ቅዱስ ገብርኤል የቸርነቱ ብዛትና የምስጋናውም ክብር እጅግ ነውና የጌታችን ወደ ምድር የመምጣቱ ዜና በምድር ለሚኖሩ ሰዎች አስቀድሞ የምሥራችን እንነግራቸዋለንና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክትም የምሥራች ነገራቸው እርሱ ነው። ስለሆነም በእርሱ ስም ስለ ችግረኞች ወንድሞቻችን በመራራት ምጽዋትንም ሁሉ እያደረግን በፍጹም ልቦናችን እንውደደው እንዲሁም እናክብረው። ድሃውን ጾም አዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀንም እንዲሁ ያድነዋል ሲል ዳዊት እንደተናገረ ባለጸጋም ቢሆን ድሃም ቢሆን ሁሉም በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ትጠብቀዋለችና። ጌታችን በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው፣ ለእነርሱም እንዲሁ ይራሩላቸዋልና ሲል ተናግሯልና። በግብረ ሐዋርያት ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏልና። የምስጢረ ሥጋዌ መልእክተኛ ይሆን ዘንድም እግዚአብሔር የወደደውና የመረጠው በዚህም በመላእክት አለቃ ቅዱስ ገብርኤል ልመና እነዚህ ከላይ የተጠቀሱትን የምስጋና እንዲሁም በረከት ለማግኘት ያብቃን። ጸሎቱ በረከቱ በወዳጆቹ ሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ የቀደሙ የመላእክት የአርባብ አለቃ የሚሆን የቅዱስ ገብርኤል ድርሳኒ ነው። የምሥራቹን መልእክቱንም ለማድረስ በገሊላ ወዳለችው ርግብ የተላከ የማይጠልቅ የማያልፍ እንዲሁም የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን በዚሁ የመላእክት ታምራቱን ብዛት እንነግር ዘንድም በመጠበብና በመመራመር ለመናገር ለመጻፍ እንጀምራለን። በአንደበቴ እናገራለሁ፣ በሕሊናዬ እመረምራለሁ። በእኔና በዚህ ምህዋር ቤተ መቅደስ ላይ በሚሰሙ ሕዝብ ሁሉ ላይ የታምራቱ ኃይል ይንጸባረቃል። የቸርነቱ ብዛት በወዳጆቹ ሕዝበ ክርስቲያን ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሜን። ከዕለታት በአንድ ቀን አብራሲትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፍዮም ትኖሩ ዘንድ ከእነዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነርሱም ፈጥነው ተነስተው ሊቀ መልአኩ ቅዱስ ገብርኤል ፍዮም እስከሚደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸውና በዚያ የሚኖሩትበትም ቦታ እስራኤል ከተባለ ከያዕቆብ አውራጃ አሳያቸው።
እዚያም የሚኖሩባትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕሙማን መድኃኒት የሚሆን ጥበብን ያውቁ ነበርና ከአገሩ ሰዎች ብዙዎች ወደ እነርሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠር በከተማው ተሰምቶ ነበርና ወደ እነርሱ የሚመጡት ሰዎች ሁሉ ከወዴት መጣችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሪር ልጆች ነን እያሉ ይመልሱላቸው ነበር። በዚያን ጊዜ በዚያው ሀገር ደብረ ኔቅሎን በተባለው ቦታ 1 ዓመት ከ5 ወር ከተቀመጡ በኋላ በዚያም ወራት ባለመድኃኒት አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም እንደዚሁ በሞት በተለየ ጊዜ 3 ልጆቹን ጠርቶ ይህን ሕፃን ልጅ ጠብቁት፣ አደራ ስለ እርሱ ክብር ብዙ ይሰጣችኋልና ብሎ የኑዛዜ ቃል ከሰጠ በኋላ ሕይወቱም አለፈች። ልጆቹም በሚገባ ገንዘው ከአባታቸው ወዳጆች ጋር አልቅሰው የቀብሩን ሥነ ሥርዓት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበር እነርሱም ወደ እነርሱ እየመጡ ፍላጎታቸውን ያሟሉላቸው ነበር። ከዕለታት በአንደኛው ቀን እንደተለመደው በአዳራሽ በስተምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ከተመረጠች ቅድስት ከምትሆን ከአምላክን ከወለደች ከመቤታችን ከማርያም ጋር ድንገት ደርሰው ከዚህም ምን እየሰራችሁ ትኖራላችሁ አሏቸው። እነርሱም በልዩ አስተሳሰብ አምላክን የወለድሽ እመቤታችን ሆይ ብዙ ሀብት ወርቅ ብርም የከበረ ዕንቁም አለን፣ ነገር ግን ወራሽ ስለሌለን ጥቂት ወተት ሁሉ ሰተሽን ብንጠጣ ከዚህ ዓለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህንን በሰማች ጊዜ የመላእክት አለቃ ቅዱስ ገብርኤልን እንዲሁ ጠቀሰችውና ይህ የተንኮልና የክፋት እንዲሁም የመሰሪነት ሥራ እንዲተው ይገሥጻቸው ዘንድ አዘዘችው። ጎልማሳው አውርም ይህንን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስለ ትስተቱና ስለ ጥፋቱ አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እንለምንሃለን በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምናሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ከዲያብሎስ አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናልና። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህም ዓለም ነውር ኃጢአት እና ርኩሰት ነፃም አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምነንብሃል፣ ስለሆነም እነሆ የጌታዬ ታማኝ ባሪያ እሆናለሁና ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኑሮሃልና በዚሁም ዕለት እንዳትቀስፈኝ ማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ሁሉ ይጥለው ዘንድም አይገባም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳት ከሰውን ፍጥረት ሁሉ የረከስን ነን፣ እርሱ የፈጠራቸውን ጌታ ያውቃሉና። እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክን ትተን አምላክነትን ለሌላቸው ርኩሳት አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ
እንግዲህ እንደዚህ አይደለም። አይሁድን ስለ ኃጢአታቸውና ስለ አእምሮአቸው ጉድለት ለፈጣሪያቸው ሰውነታቸውን ባስገዛን ፍጹም በድን ሁሉ በሆነ በረከሰና እንዲሁም በከረፋ ሥጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማኅፀን ወዮላት፣ እንደ መቃብርም በደፈነችን በተሻለ ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየው ለእኔ ወዮልኝ። እንጃ ይህ ታላቅ ኀጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞች ላይ ይህንን የጥፋት መቅሰፍት አስወግድልን። ጎልማሳው አውርም እኛ ሟቾች ነንና ነገር ግን አንዳችስ እንኳን በጎ ሥራ የለንም እያለ ይህንን የመሰለውን ሁሉ በመናገር ከሊቀ መልአኩ ከአንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህም በኋላ ቅድስትና ድንግል የምትሆን የሁላችንም እመቤት የአምላክ እናት ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህም በኋላ አስነሳቸውና ፍርሃትና ጭንቅን አስወገደችላቸው። በዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድም ምሕረትን ካገኘስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አብሮን ነበረ። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑት መዘምራን ማኅበርና የታመኑ ከሆኑት ከጌታችን ከክርስቶስ ወገኖች ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን ኢየሱስ ክርስቶስ በማመናችን ቤተሰብም ሆንን። ዳግመኛም እንዲሁም ከአስማተኝነታችንና ከሌላው ሁሉ ተላቀን በዚህ ሁሉ እንገኛለን። ከሞተ ኃጢአት ሁሉ ታድነን ዘንድ አማላጅነት ለይቅርት ባይነት ለፍጹም ገናንነት ክብር ያለኝን ሁሉ ላንተ እሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በውኑ እኔ እንደ ምድራዊው ንጉሥ ጭፍራ ነኝ? ወይም ደግሞ እንደዚህ ዓለም ሰው የዚህ ዓለም ገንዘብ ሀብት የምፈልግ ነኝ? እንዲሁም ዳሩ ግን የኔን ፈቃድ ሁል ጊዜ እንዲሁ መታሰቢያዬን ለሚያደርግባት ስሜን የሚጠራ ቤተ ክርስቲያኔን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድም እማልደዋለሁ አላቸው። እነርሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህም በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ አገልጋዮቹን ሕዝበ ክርስቲያንን ይጠብቀን ለዘላለም አሜን። ልመናው አማላጅነቱ በአገልጋዮቹ በሕዝበ ክርስቲያን ላይ ይደረግና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። በአንድ ኔቅሎን በሚባል ሀገር የሚኖሩ ሰዎች በሊቀ መልአኩ ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተ ክርስቲያኑ የሚሰራበትን ቦታ ቀየሰላቸው። እመቤታችን ማርያም መካነ ምስዋዑንና የታቦቱን ምቋም መንበሩን አመለከተቻቸው። ቀጥሎም የጣራና የግድግዳ እንዲሆንም ለመዝጊያና ለአምድ መቋም የሚሆኑ ቦታዎችን ሁሉ አዘጋጀችላቸው። በኋላ ከቤተ ክርስቲያኑ ሕንፃ የተረፈውን ቦታ ማለት በረንዳውንም ለሕዝብ መጠለያ ይሆን ዘንድ እንዲሁ በረዝቶ በረከት ወርቅም ሁሉ ለክቶና መጥኖ ሰጣቸው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና ማበረታቻ ቃል ሰጥቷቸው በታላቅ ክብር ወደ ሰማይ አረገ። አውር ግን በዚሁ ዕለት የተደረገውን ታምራት ሁሉ ይመለከት ነበር። እነርሱም ቅዱስ ገብርኤል ተገልጾ ይህ መመሪያ ከሰጣቸው ከ8 ቀንም በኋላ ለቤተ ክርስቲያኑ ሥራ መሠረት ጣሉ።
አናጺዎችና የቀን ሠራተኞች ሁሉ በየሙያቸው ተሰበሰቡ። በታላቅም ደስታ ለቤተ ክርስቲያን የሚያስፈልገውን ጥሬ ዕቃ ማቅረብ ጀመሩ። በፊዩም ሀገር የሚኖሩ ታላላቆች ሰዎች የሊቀ መልአኩ ቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ አደረጉ። ብፁዓትም ነበራቸውና። እዚህም ለመላእክት አለቃ ቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎችን በጎ ፈቃድ እንደሚታዘዙ ሁሉ የዚህ መሰሪ የአብራሲት ልጅ አውርም በሥራቸው ሁሉ ተባባሪያቸው ሆነ። በረከቱ አገልጋዮቹን ይጠብቅ ለዘላለሙ አሜን። ጸሎቱና በረከቱ ከአገልጋዮቹ ከኛ ከሕዝበ ክርስቲያን ጋር ለዘላለሙ ይሁንና ብሶይና ወንድሙ ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ታምሪ ነው። ሰማዕት ብሶይና ወንድሙ ጴጥሮስ ምስጋና ገንዘቡ በሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥም ሳሉ የእግዚአብሔር መልአክ ተገለጸላቸው። መታሰቢያችሁም እስከ ዘላለም ሲነገር ወይንም ሲደረግ የሚኖር መሆኑን እነግራችሁ ዘንድ ከእግዚአብሔር የተላክሁ እኔ መልአከ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶይ አንተ ጽኑ ተጋድሎ ይጠብቅሃል ብሎ ነግሮት ከእርሱ ዘንድ ተሰወረ። ከዚህም በኋላ በእንጨት ላይም እንዲሰቅሉትና መከራም እንደሚያጸኑበት አገረ ገዥውም ጭፍሮቹን ባዘዘ ጊዜ ሊቀ መልአኩ ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛም በግንብ ምሰሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑ አዞ በስቃይ ላይ ሳለ ሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠህ ብሶይ ሆይ ሩጫህን እንደስከ ጨረስክ ካንተ ጋር ነኝና አትፍራ በማለት አጽናናው። ይህ ሰማዕት በመንግሥተ ሰማያትም የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናው እንዲሁም እያበረታታው ቆየ። አማላጅነቱ አገልጋዮቹ ሕዝበ ክርስቲያንን ይጠብቅ እስከ ዘላለሙ ድረስ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሚያዝያ 19 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርባንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት፣ ይኸውም እንዲሁ ትከሻ ነቃይ የተባለ የሐርመዝ ልጅ የሰባቦት ግዛት ውስጥ ይኖር የነበረ፣ ይህም የሳቦር ሌላኛው ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻው ሁሉ እንዲሁ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግድ ሁሉ እያስገደደ ምዕመናንን በጽኑ ሥቃይ አሰቃያቸው። ይህም የከበረ አባት ስምዖን
ለንጉሥ ሳቦር መልእክት ጽፎ ላከለት። እንዲህም የሚል ነበር። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት እንዲሁ ድነዋል። የክብር ባለቤት የክርስቶስ ተገዢዎች ናቸውና፣ ስለዚህም ተገዥ መሆን እንዲሁ ከተሠራው ሕግ አብዝቶ መገበር ይገባቸዋል። ሕያው እግዚአብሔርን ሕግ ለወጡ ከሃዲዎችም ሁሉ አይገዙም። ስለ እነርሱም ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉና። ንጉሥ ሳቦርም ይህንን መልእክት ባነበበ ጊዜ በዚያ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ውስጥ ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመልኩ የነበሩ በሌላ የታሰሩ ብዙ እስረኞችን አገኘ። ይህም ቅዱስ ገሠጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውን ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱም አንገታቸውን ቆረጧቸውና የክብር አክሊልን እስከተቀበሉ ድረስ ያጽናናቸው ነበር። ከእነርሱም አንዱ ሰይፍን ከመፍራቱ የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያም ከቆሙ አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ በክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲህም አደረገ። የሕይወት አክሊልን ተቀበለ። ስሙ ባሲቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳልፎ የድል አክሊልን ተቀበለ። ከዚህም በኋላ የከበረ ስምዖንን ወደ እርሱ አስቀርቦ ለአማልክት ስገድ፣ ያለዚያ በጽኑ ሥቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ሥቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።